እና አንጫጫው ሌባ ያስዋሉ በፐርሰንት ይከፈላቸው ተከፍሎና ያውቅ ልክ አቡነ አብርሃም የተናገሩት ንግግር ነው። የአልጋ የመኝታ የምግብ ተከፍሏቸው እዚህ ድረስ መጥቶ ላገለገሉበት ወዶ ፈቅዶ ደብሮ የሚያደርገው ክፍያ ካለ አለ። በፐርሰንት ግን አይደለም። በቃ አለቀ። ሆኖም አያውቅም፣ ተከፍሎንም አያውቅም። እና እናንተ ሚዲያ ላይ ያወራችሁትና ያራገባችሁት ሞር ለፕሮቴስታንቱ ነው ግብአት የሆነ በትምህርት ሲቀጠቀጥ የነበረ ተስፋ የቆረጠ ፕሮቴስታንት ነው ቀን በቀን የጸጋዬን ቪዲዮ እየለቀቀ ያለው። ስፒኪንግ ኦፍ ጸጋዬ እጅግ በጣም የሚቸኩል ሰው ነው። ቅድም እያወራሁት ነበር እጅግ በጣም እና ያንተ ችኮላና ያንተ ነገሮችን ለማውራት መሮጥ አንተንም አማኞችንም ወንድሞችንም ዋጋ ያስከፍላል። አንተም ዋጋ ተከፍልበታል። ያሳፍራል። ምንም ማህተም የሌለበት ከየት ነው ያመጣኸው? ከሌላ ከፌስቡክ ወስጄ ፌስቡክ ላይ የለቀቀው ሰውዬ ያ ትክክለኛ መረጃ ይሁን በምን አወቅ? ማህተሙ እርጥ ማህተም ይሁን አይሁን በምን አወቅ? ከየት ደብር ይሁን ብድግ ዩቲዩብ ላይ ልጥፍ፣ ብድግ ቲክቶክ ላይ ልጥፍ፣ ብድግ እዚህ ላይ ልጥፍ፣ የቲክቶከር ጉድ ብድግ ልጥፍ። ለዚህ ተከፈለች፣ ለዚህ ተከፈለች። የያዝከው ወረቀት አንድ ፔፐር የተማረ ሰው አንድ ፔፐር ሄዲንግ ይኖረዋል። አንድ ማህተም ይኖር ሄዲንግ አይኖረው። እሺ ሰነድ ነው እንበል ከሆነ ፓድ ውስጥ የወጣ አትሊስት ያ ወረቀት ማህተም ከሌለው ማን አዘጋጀው ይባላል? ከየት ደብሮ ወጣ ይባላል? ማን ሰጠ ይባላል? እሺ እንዴት ባልተጨበጠ ባልተያዘ ነገር ተነስቶ ቪዲዮ ይሰራል? አከታትሎ ለዛው አንተ በሰራው ቪዲዮ ማን ተጠቀመ? ቤተክርስቲያን ተጠቀመች? ማንም አልተጠቀመም። ወንድሞችን ሚዲያ ላይ አሸማቃቸው ምናምን ቢወጡ አንወጣም መቼም በርግጥ አለን። ማን ተጠቀመ? ማንም አልተጠቀመ። የምናደርጋቸው እንቅስቃሴዎች ላይ በጣም ግራና ቀኙን አይተን የምናወራው ነገር ሪከርድ ተደርጎ የሚቀመጥ ነገር ነው። የምንይዘው የምናቀርበው መረጃ ኦፊሻላዊ መረጃ መሆን አለበት። በቃ ትክክለኛ መረጃ ለክስ ለወቀሳ የሚመች ብቻ። ከዚህ ውጪ ነፃ በሆነ መንገድ አጥቶ መናገር ግን ለኔ አግባብ ነው ብዬ አላስብም። እና እኔ እንደ አንድ ወንድም የምታረጋቸው ነገሮች በጣም ነው የሚመቹኝ። የቤተክርስቲያን ቅናት ደስ ይለኛል፣ ወዷለሁ፣ ደግፋለሁ። ብዙ ጊዜ ተቀራርበን እናንተ በውስጥ አውርተንም እናውቃለን። በአሁኑ ግን ትንሽ ራሽ የሆነ ነገር ነው ያደረገው። በጣም ራሽ ነው፣ ችኮላ የበዛበት ነው። ሶሪ በጣም መረጃ የተደገፈ አይደለም። በጣም ለማሳጣት የሄድክበት መንገድ ልክ አይደለም። እሱ ነገሩ መስተካከል አለበት እና በቅንነት የምሰጠው አስተያየት ነው። ስለዚህ እውነታው ይሄ ነው። በቃ ግልጽ አድርጌ ስነግራችሁ ሳልናገር የማላልፈው ነገር ተመስገን የጌታ ልጅ በእኔ ዙሪያ ከማን ጋር እንደተነጋገረ አላውቅም። ቮይስ ሪከርድ ወጥቶ ነበረ። ልደተ ቃል እንደዚህ ይከፈለዋል። ኦሬዲ ገንዘቡ ተሰብስቦ ሞልቶ ያንን ክፍያ ልደተ ቃል እኔ እና እሱ ተጠርተን እንደዚህ ይሄና 100 ሺህ ብር እንድትከፈላችሁ ተብለን ከዛ እኔ እምቢ አልኩኝ። እሱ ግን ሄደ ብሎ የተናገረው እሱን ጠይቁት። ስለዛ ነገር እኔ ምንም አውቀው ነገር የለም። እሱን ጠይቁት። ተመስገን ወንድሜ ነው። እሱን ጠይቁት። ምናልባት እኔና እሱ በተጋጨንበት ሰዓት ላይ እኔና እሱ በግል ጉዳይ በተጋጨንበት ሰዓት ላይ ስሜታዊ ሆኖ የተናገረው ንግግር ነው ብዬ ነው ማምነው። ፐርሰናሊ ስሜታዊ ሆኖ የተናገረው እኛን ለመክሰስ ለመውቀስ የሚፈልጉ አካላት ሪከርድ አድርገውት በስሜታዊነት ያ ተመስገን እንደምታውቁት ብዙ ጊዜ ስሜታዊ ነው። በቅርብም እንኳን ተናዶ የተናገረው ነገር ታውቃላችሁና እሱ ለተናገረው ንግግር እኔ ኃላፊነት አልወስድም። እሱ ራሱ የተናገረው ንግግር ነው። የምትጠይቁትም እሱ ነው። ስሜታዊ ሆኖ የተናገረው ነው ብዬ ነው ማምነው። ምክንያቱም እኔ ነኝ ራሴን የማውቀው። እሱ የተናገረኝ አይነት ሳልሆን እኔ ነኝ ራሴን የማውቀው። ያ በስሜታዊነት የተነገረ ንግግር ነው እንጂ እናም ደግሞ በሱ ዙሪያ ላይ ጥያቄ ያላችሁ አካላቶች ካላችሁ ተናጋሪውን ነው መጠየቅ ያለባችሁ። ከየት አምጥቶ ምን አይቶ በምን አይነት መንገድ ተናገረው የሚለው ራሱ ነው መናገር ያለባችሁ። እኔና ተመስገን በመካከላችን ክፍተት ነበረ፣ ግን ከእንደዚህ አይነት ነገር ጋር የሚያገናኝ ሳይሆን የግል የወንድማማች ጸብ ነበር። ያን ጸባችንን ፈተነዋል። ያን ንግግርም አይ ቲንክ የቆየ ንግግር ነው ይመስለኛል። እኔ ከሰማሁት ቆይቻለሁ እና እንደዚህ ማለት አልነበረብህም፣ እንደዚህ መናገር አልነበረብህም ብዬ ገጽሻለሁ። ያላየኸውን ያልተቀበልኩትን እንዲህ ሲደረግ ለኔ ያላየኸውን ነገር ስም የማጥፋት ደረጃ ነው ያደረከው ብዬ በቀጥታ እሱን ነግሬው አውቃለሁ። እና ይሄ የተናገርከው ንግግር ደግሞ እኔን ሁሉ ጊዜ ሲያሰደብ የሚኖር ነው። ማብራሪያ መስጠት በምትችልበት ሰዓት ላይ ማብራሪያ ሰጥ ብዬ ለሱም ነግሬዋለሁ። እሱም ባደረገው ነገር አጽኖ ተጸጽቶ ስሜታዊ ሆኖ የተናገረው ንግግር እንደሆነ አስረድቶኛል።
እኔም በዛው ይቅር ተባብለን ይሄው አለን። ስለዛ ሞር በዛ ጉዳይ ላይ 100 ጊዜ ቮይስ የሚነሳ ከሆነ የኔ መልስ ይሄ ነው። ባልዋልኩበት ነው ውላል የተባልኩት፣ ባልተቀበልኩት ነው ተቀበላል የተባልኩት። ያንን አላቅም። ሞር ደግሞ የተናገረው አካል ደግሞ እንዲህ ነው በዚህ ምክንያት የተናገርኩት ብሎ ማስረዳት ይችላል። እሱ ላይ ብዙ ጊዜ ነው ያላባክ ሚኒንግ የማያምታታ ምንድነው ማያስብል ልክ ይሄ ወረቀት አንተ በፌስቡክ የሚለቀቅ በትዊተር በኢንስታግራም የሚለቀቅ ስታገኘው እንደ አንድ የቤተክርስቲያን ልጅ ሮጠ ቪዲዮ ሳይሆን የምትሰራው ቆምትልና የምን ቤተክርስቲያን ነው ይሄ ነገር? ከየት ቤተክርስቲያን ነው ማጣራት አለብህ። የምን ቤተክርስቲያን ነው? የት ላይ ተከናወነ ፕሮግራም ነው? ኢቭን የሚናስ መሆኑን እንኳን ሌትሊ ነው ያወቀው። እሱንም ከአራያን ያወቅኩት እያልክ ነው። ምን ያህል ለማውራት እንደቸኮልክ ነው የሚያሳየው። ይሄ ምን ያህል ለመናገርና ለመተቸት አዶም ማይንድ እሱ አትሊስት ሀገረ ስብከቱ አይወቀው አልደረሰም ምን በላይ ደብዳቤ አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም። ማህተሙ ዝም ጭጭ ያለ ነገር ለጴንጤ ለሙስሊም ይሄን ሁሉ ስታሰደብ ኃላፊነት እንኳን አይሰማም። ትንሽዬ ቤተክርስቲያንን ኦኬ ለሁሉም ሰው ለቤተክርስቲያን ባለው ነገር ይቆማል። ግን ቢያንስ ማስረጃ ትክክለኛ ነገር ይዘ ይሄን ሁሉ ነገር ብትናገር ጥሩ። ቀስ በቀስ ነው አንተ ራሱ ነገሮችን እያወቅህ የመጣኸው የሚናስ ቤተክርስቲያን መሆኑን እያንዳንዱን ነገር። ስለዚህ እዚህ ላይ የተጻፉት ኮስቶች ራሱ how can be sure ልትሆን ትችላለህ። የጠራ ማህተምና ግልጽ ባልሆነ ማህተም ይሄ ሁሉ ብር ስለመውጣቱ ለአልጋ 700 ምናምን ሺህ ብር ለምግብ 500 ምናምን ሺህ ብር ምን ያህል እርግጠኛ ነህ? ባልተረጋገጠ መረጃ ሀገረ ስብከቱ እንኳን የማያውቀው ይሄ እኮ ፋይናንስ ስቴትመንት ከሆነ እኮ በእንደዚህ መንገድ እኮ አይደለም የሚቀርበው። ስቴትመንት ከሆነ ክሊር መሆን አለበት፣ ፕሪሳይዝ መሆን አለበት። ኦፊሻል የሆነ እርጥብ ማህተም ያስፈልገዋል። አም ሶሪ ብቻ ኤኒዌይስ ጨረስኩ። እኔ ደግሞ ላውራ። ለምን ቸኮልክ ነው። መረጃ እንደ መረጃነቱ ይሰራል። ማንኛውም መረጃዎች ይሄ ነገር የወጣው ስህተት ነው ወይ ስህተት አይደለም፣ ያወጣው መረጃውን ወይ ደግሞ ያሰራጨው አካል ይሄንን ፖስት ያደረገው አካል በቤተ ክርስቲያናችን ታማኝ የሆነ መምህር ዲያቆን የሆነ የማውቀው ሰው ፖስት ያደረገው ነገር ነው ሶሻል ሚዲያ ላይ። ስለዚህ ዝም ብሎ የተሰራጨ ዶክመንት አይደለም። ሁለተኛ ይህን ዶክመንት ያሰራጩት አካላት ጋዜጠኞች ጭምር ናቸው። ሶስተኛ ደግሞ የሚናስ ጉዳይ እንደሆነ እንዳልሆነ እኔ ገብቼ ነበር። ይሄ ጊዜ ሚዲያ የሚባለውን ሰው 25 ሺህ ብር እንደተከፈለው ሳይ ቻናሉ ላይ ገብቼ ነበር። ጊዜ ሚዲያ ላይ ላይቭ ስትሪሙን አጥፍቶታል። አሁንም ገብታችሁ ማየት ይቻላችሁ። ላይቭ ስትሪሙ የለም የጊዜ ሚዲያ ላይ በዚህ ቀን የተላለፈው። አግሽ እሺ፣ ወይ ተቀጥላለህ። የዚህ አሁን የያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። ይሄ ለያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። እኔም ክሌም አላረኩም ሎዛ ሚዲያ ብዬ። ስለዚህ ሎዛ ሚዲያ ነው ደሜ ፖይንቱ እሱ አይደለም። እስቲል ማለት ነው ጸጋዬ፣ እስቲል ግለሰብን እንደ ማስረጃ አድርገህ እያቀረብክ ነው። እማምናቸው ሰው አረባክተው በእግዚአብሔር ስም ግለሰብ ማስረጃ ለቤተ ክርስቲያን ማንም ታማኝ ነው። አንድ ግለሰብ ማውቀው የቅርቤ መምህር ስለለቀቀው ነው የለቀቁት። እስቲል ማስረጃ መሆን አይችልም። ማስረጃ ታማኝ ማስረጃ ከሆነ ማስረጃ አንድ ጋዜጠኛ ሲያወጣው ግለሰብ ታማኝ ማስረጃ መሆን አይችልም። ጸጋዬ አንድ ግለሰብ በጣም ይቀሳ ድምጽ ጋዜጠኛ አሳየን። እሱን ይሄ ማህተብ የማን ነው? እኔ አላውቅም። አንተ ነው ያመጣኸው። የማን ነው? እኔ አላመጣሁትም። ዶክመንቱ ላይ ያለ ነገር ነው እና ሳታጣራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? ይሄ ፋይል በቤተ ክርስቲያን ስም ሊሰበስቡ የሄዱ ሰዎች የምን ቤተ ክርስቲያን? ጸግሽዬ ወንድሜ የምን ቤተ ክርስቲያን? የሚናስ መሆኑን የሚያረጋግጥ ማስረጃ አሳየኝ እስኪ። የሚናስ ቤተ ክርስቲያን መሆኑን ሌላ 12 የተሰበሰበ ነው። ቀኑ ማስረጃ እንዴት ይሆናል? አንዴ ሚውት አድርግልኝ። አንድ ሰው አንድ ነገር ሲናገርና መረጃ አለኝ ብሎ ወጥቶ በአደባባይ ሲናገር ለሚናገርበት ለእያንዳንዱ ነገር ሶሊድ የሆነ ማስረጃ ማቅረብ መቻል አለ። ሚናስ ቤተክርስቲያን ላይ ማቆ ፕሮግራም እንዳለ እኮ ከዚህ እስከዚህ ተብሎ እኮ ኦልሬዲ ተነግሯል። ይሄ እኮ የተደበቀ ነገር አይደለም። ቤተክርስቲያኑ በፖስተሮቹ በተለያየ አይነት ነገሮች ከዚህ እስከዚህ ለሚናስ ቤተክርስቲያን እንደዚህ አይነት ፕሮግራም አለ ተብሎ እኮ ማስታወቂያ ሲሰራን ተነግሯል። እሱን እንደ ማስረጃ አርገ ማቅረብ አትችልም። ኦልሬዲ የተነገረ ነገር ነው። ነገር ግን
እዛ ይሄ ደብር እንዲህ አይነት ወጪዎች አውጥቼ እንደዚህ አይነት ነገሮች ደርሶብኛል ካለ ኦፊሻል በሆነ ማስረጃ ሶሊድ በሆነ ዶክመንት ነው መጥቶ ማቅረብ ያለ። አንተም ወጥተህ ስትተች እና ስትናገረው የሚታይ ማስረጃ መሆን አለበት። ደብዳቤ አንተ እጅ ላይ ያስኮን ወረቀት እኮ ነው ስራ አስኪያጁ አናውቀውም ያሉት። ስለዚህ ሚናስ ከሆነ የሚናስ ቤተክርስቲያን አስተዳዳሪ አሉ፣ ስብከተ ወንጌል አለ፣ ሰበካ ጉባኤ አለ፣ የህንፃ አሰሪ ኮሚቴ አለ። እነዛ ሁሉ አሉት። ብጥስ ብላ ከመሃል የወጣች ወረቀት ይዘህ መጥተህ የማን ይሁን ምን ማህተሙ እንኳን በግልጽ የማይታይ ድብዝዝ ያለ ማህተም አምጥተህ ይሄንን ማስረጃ ነው ብለህ ማቅረብ ራሱ አትችልም። በህግ አግባብ እንኳን ያስጠይቃል። ቶውናሱ ስለዚህ አሁንም ምን ጠይቀህ ኦፊሻሊ እኔ ፐርሰናሊ የምጠይቀህ የሚናስ ቤተክርስቲያን መሆኑን የሚያሳይ ግልጽ የሆነ ማስረጃ አሳየንና ተቸን። ቴንክ ዩ። አንተ ማይክህን ተያዘልኝ። ጥሩ ያንተን ፎልት ልንገርህ። እኔ እንደሌላው ሰው የወረደ ንግግር አልናገርም። ይሄ ዩቲዩብ ሊሸቅል እንዲህ አይደለም። እኔ መሪ ትክክለኛው መስመር ያዘውን ነገር ነው የምነግርህ። ትችት ለመቀበል እኔ ዝግጁ ነኝ። በየትኛውም ጊዜ በየትኛውም ሰዓት ላይ ማንኛውም ሰው ይሳሳታል፣ ያጠፋል። አንተም ነገ ታጠፋለህ። ሁላችንም ላጠፋ ልጅ ነኝ። ስትከሰኝ ወይም ስትከሳቸው ክስ መሆን ያለበት ማስረጃ ላይ የተመረኮዘ እና ማስረጃው ደግሞ ተአማኝነት ያለው ተአማኝነት ያለው ተቀባይነት ያለው የተጣራ የነጠረ ቬግ ያልሆነ ሚኒንግ የማያምታታ ምንድነው የማያስብል ልክ ይሄ ወረቀት አንተ በፌስቡክ የሚለቀቅ በትዊተርም በኢንስታግራም የሚለቀቅ ስታገኘው እንደ አንድ የቤተ ክርስቲያን ልጅ ሮጠ ቪዲዮ ሳይሆን የምትሰራው ቆምትልና የምን ቤተ ክርስቲያን ነው ይሄ ነገር? ከየት ቤተ ክርስቲያን ነው ማጣራት አለብህ። የምን ቤተ ክርስቲያን ነው? የት ላይ የተከናወነ ፕሮግራም ነው? ኢቭን የሚናስ መሆኑን እንኳን ሌትሊ ነው ያወቀው። እሱንም ከአራያ ነው ያወቅኩት እያልክ ነው። ምን ያህል ለማውራት እንደቸኮልክ ነው የሚያሳየው። ይሄ ምን ያህል ለመናገርና ለመተቸት አዶም ማይንድ እሱም አትሊስት ሀገረ ስብከቱ አይወቀው አልደረሰም እንበል ደብዳቤ አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም ማህተሙ። ዝም ጭጭ ያለ ነገር ለጴንጤ ለሙስሊም ይሄን ሁሉ ስታሰደብ ኃላፊነት እንኳን አይሰማም። ትንሽዬ ቤተክርስቲያንን ኦኬ ለሁሉም ሰው ለቤተክርስቲያን ባለው ነገር ይቆማል። ግን ቢያንስ ማስረጃ ትክክለኛ ነገር ይዘህ ይሄን ሁሉ ነገር ብትናገር ጥሩ። ቀስ በቀስ ነው እኮ አንተ ራሱ ነገሮችን እያወቅ። ስለዚህ እዚህ ላይ የተጻፉት ኮስቶች ራሱ how can be sure ልትሆን ትችላለህ። የጠራ ማህተምና ግልጽ ባልሆነ ማህተም ይሄ ሁሉ ብር ስለመውጣቱ ለአልጋ 700 ምናምን ሺህ ብር ለምግብ 500 ምናምን ሺህ ብር ምን ያህል እርግጠኛ ነህ? ባልተረጋገጠ መረጃ ሀገረ ስብከቱ እንኳን የማያውቀው ይሄ እኮ ፋይናንስ ስቴትመንት ከሆነ እኮ በእንደዚህ መንገድ እኮ አይደለም። ኦፊሻል የሆነ እርጥብ ማህተም ያስፈልገዋል። አም ሶሪ ብቻ ኤኒዌይስ